የዛሬ ትምህርታችን የፓተርን ምንነትና አሰራር ነው። ሰላም ተማሪዎች እንዴት ናችሁ? በተለያዩ ዲዛይኖች ማንኛውንም አይነት አልባሳት ለመስራት የፓተርን ምንነትንና አሰራርን ማወቅ እጅግ አስፈላጊ ነገር ነው። ስለዚህ ዛሬ በፓርት 4 ትምህርታችን የፓተርን ምንነትን በጣም ቀላልና ግልጽ በሆነ መልኩ እንማራለን። እስከ ቪዲዮ መጨረሻ በጥሞና ተከታተሉ። ምናልባት ዩቲዩብ ቻናሉን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ይህ ቪዲዮ ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረግ እንዳይረሳ። ከትምህርቱ ጋር በተገናኘ ሐሳብ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ ትምህርቱ እንገባለን። ከፓተርን ጋር በተገናኘ ዛሬ የምንማራቸው ዋና ነጥቦች፣ የመጀመሪያው የፓተርን ምንነት በደንብ እናያለን። በዚህም what is pattern making የሚለውን ክሊርሊ እንመልሳለን ማለት ነው። እንዲሁም ከፋሽን ዲዛይን ጋር በተገናኘ የፓተርን ጥቅም ምን እንደሆነ በዝርዝር እናያለን። በዚህም importance of pattern making in fashion design የሚለውን ክሊርሊ የምንመልስ ይሆናል ማለት ነው። ስለዚህ ይህ ቪዲዮ በተለይ ለጀማሪ ፋሽን ዲዛይን ተማሪዎች የፓተርን ምንነትን ለማወቅ የሚረዳችሁ ስለሆነ ቪዲዮውን እስከ መጨረሻው በጥሞና ተከታተሉ። what is pattern ወይም ፓተርን ምንድነው የሚለውን according to flat pattern making method እስቲ እንመልከት። ፓተርን ማለት ልንሰራው ላሰብነው ማንኛውም ልብስ በአእምሮአችን ውስጥ ያለውን ዲዛይን በወረቀት ላይ ስናሰፍረው ያ በወረቀቱ ላይ የሰፈረው ዲዛይን ፓተርን ይባላል። ተማሪዎች በደንብ ስሙኝ፣ እደግመዋለሁ። ፓተርን ማለት ልንሰራው ላሰብነው ማንኛውም ልብስ በአእምሮአችን ውስጥ ያለውን ዲዛይን በወረቀት ላይ ስናሰፍረው ያ በወረቀቱ ላይ የሰፈረው ዲዛይን ፓተርን ይባላል። ፍላት ፓተርን ሜኪንግ ሜቶድን ከዚህ አንጻር ነው ፓተርንን ዲፋይን እያረኩላችሁ ያለሁት። ኦኬ፣ ስለዚህ ፓተርናችንን የምንሰራው ለፓተርን መስሪያነት ተብሎ በተዘጋጀ ወረቀት ላይ ሲሆን ይህም ወረቀት ፓተርን ፔፐር ይባላል። ኦኬ፣ ሶ በዚህ ፓተርን መስሪያ ወረቀት ላይ ልንሰራው ያሰብነውን ዲዛይን ንድፉን እንሰራለን ማለት ነው። በአእምሮአችን ላይ ያለውን ዲዛይን ፓተርን ፔፐር በሚባል ለፓተርን መስሪያነት ተብሎ በተዘጋጀ ወረቀት ላይ ንድፉን ወይም ዲዛይኑን እንሰራለን ማለት ነው። ኦኬ፣ ፓተርን ስንሰራ እዚህ ጋር በደንብ ልብ በሉ። ፓተርናችንን ስንሰራ የልብሱን የተለያዩ ኢች ፓርት ወይም ኮምፖነንት ብቻ ለብቻ ስለሆነ የምንሰራው ስንሰራው ፓተርናችንን ስንሰራ ማለት ነው የሰራናቸውን ፓተርኖች በመጠቀም ፓተርኑን ጨርቅ ላይ በማስደገፍ ጨርቁን እንቆርጣለን ማለት ነው። ኦኬ፣ አያችሁ ፓተርን የመስራታችን ጥቅም ምንድነው? አንድ ልብስ ለመስራት የልብሱን እያንዳንዱን ፓርቶች ለብቻ ለብቻ ስለሆነ ፓተርኑን የምንሰራው። ኦኬ፣ እነዛ የሰራናቸውን ፓተርን በመጠቀም ጨርቁን እንቆርጣለን። ጨርቅ ላይ አስደግፈን በፓተርኑ ቅርጽ እንቆርጣለን ማለት ነው። ኦኬ፣ ከዛ የቆረጥናቸውን የተለያዩ የልብሱን ኮምፖነንትስ እያንዳንዱን በማገጣጠምና በመስፋት ለመስራት የፈለግነውን ልብስ የመጨረሻ ፋይናል አውትፑት እናገኛለን ማለት ነው። ኦኬ ተማሪዎች በደንብ ልብ እያላችሁ። ስለዚህ ፓተርን ማለት አንድ ለመስራት ላሰብነው ልብስ በአእምሮአችን ላይ ያለውን የልብሱን ዲዛይን ወይም ንድፍ በወረቀት ላይ ስናሰፍረው ያ ወረቀቱ ላይ የሰፈረው ዲዛይን ፓተርን ይባላል። ይህን በደንብ ተነጋግረናል። እስቲ የፓተርን ምንነት በደንብ ለመረዳት እንዲያግዘን አንድ ጉርድ ቀሚስ ወይም ቤዚክ ስከርት እንደ ምሳሌነት እንይ። አሁን ይህ የምትመለከቱት ጉርድ ቀሚስ ስንት ኮምፖነንት ያለው ይመስላችኋል? ኦኬ፣ ያው ፓተርን ለመስራት ስናስብ መጀመሪያ የምንሰራውን ልብስ በአእምሮአችን ላይ ልብሱ አእምሮአችን ላይ ሆኖ ስንት ኮምፖነንት እንዳለው መረዳት በጣም ያስፈልጋል። ምክንያቱም እያንዳንዱን ኮምፖነንት ስለሆነ የምንሰራው የልብሱን እያንዳንዱን ፓርት ነጣጥለን ስለሆነ የምንሰራው ማለት ነው። አሁን እኛ ዝም ብለን አንድ ልብስና አንድ ልብስ ነው የሚታየን፣ ግን አንድ አይደለም። አንድ እንዲህ ወደ አንድነት ከመምጣቱ በፊት ለብቻ ለብቻ የተዘጋጀ ስለነበር ማለት ነው። ኦኬ፣ ሶ ስለዚህ ይሄ የምትመለከቱት ጉርድ ቀሚስ ወይም ቤዚክስ ጋር ስንት ኮምፖነንት ያለው ይመስላችኋል? እስቲ ኦኬ፣ ኮምፖነንትስ ማለት ቅድም ያው እንደነገርኳችሁ ልብሱ እንደዚህ ተሰፍቶ ከማለቁ በፊት የነበረው እያንዳንዱ የልብሱ ፓርት ማለት ነው ተባብለናል።
ኦኬ ስለዚህ የዚህን ጉርድ ቀሚስ ኮምፖነንት ስናይ ማለት ነው የፊት ለፊቱ ፓርት አለ። አሁን የምታዩት የፊት ለፊቱ ፍሮንት ፓርት ይባላል። ኦኬ የኋላው ፓርት ደግሞ አለ ባክ ፓርት ይባላል። እንዲሁም ደግሞ ዌስት ባንድ የሚባለው ማለት ነው ወገቡ ጋር የምታዩት ዌስት ባንድ ተብሎ የሚጠራው ወገቡ ጋር የምናስገባው ማለት ነው። ሶ የዚህ ጉርድ ኮምፖነንት እነዚህ ሶስት ናቸው ማለት ነው። ይሄ ጉርድ የነዚህ የሶስት ኮምፖነንቶች ውጤት ነው። ሶ ይሄን ጉርድ ለመስራት እነዚህ ሶስት ነገሮች ፓተርን ሰርተን ነው ከዛም በኋላ የሰራነውን ፓተርን ጨርቅ ላይ ያስደግፈን ቆርጠን ነው ከዛም በኋላ እንደዚህ ተሰፍቶ አንድ ጉርድ ቀሚስ የሆነው ማለት ነው። ሶ ስለዚህ ለዚህ ጉርድ ቀሚስ ፓተርን ለማዘጋጀት ስናስብ ለእያንዳንዱ የልብሱ ኮምፖነንት ፓተርን እናዘጋጃለን ማለት ነው። ይህም ማለት ለፍሮንቱ ለባኩ እና ለዌስት ባንዱ አንዳንድ ፓተርን እናዘጋጃለን ማለት ነው። እዚህ ጋር ፍሮንት ላይ ባክ ላይ የሚሆኑ ነገሮች አሉ። እነሱን ፓተሩን ፕራክቲካሊ ስለምንሰራ ይዛኔ ነገራቸዋለሁ አሉ። ፍሮንት ላይ የምናረጋቸው ነገሮች አሉ፣ ባክ ላይ የምናረጋቸው ነገሮች አሉ። ሶ እነሱ ላይ አሁን አልገባም። አሁን ጀነራል የሆነውን የፓተርን ምንነትን ስለሆነ እያስተማርኳቸው ያለሁት እሱን እንድትረዱ ነው የምፈልገው። ፓተሩን ስንሰራ ግን የምንጠቀማቸው የተለያዩ መስሪያ መንገዶች አሉ። እሱን ስንሰራ የምነግራችሁ ይሆናል ማለት ነው። ሶ የጉርዱን ቀሚሱን ኮምፖነንት ፍሮንት ባክ እና ዌስት ባንድ ብለን ነጣጥለን ፓተርን እንዳዘጋጀንለት ማንኛውንም ልብስ ስንሰራ የልብሱን ፓርቶች ነው መጀመሪያ መረዳት ያለብን። ለዛ ፓተርን ከመስራታችን በፊት ይሄ ልብስ ስንት ፓርት አለው፣ ምን ክፍሎች አሉት ይሄ ልብስ ብለን የልብሱን ኢች ፓርት ምን እንደሆኑ መረዳት ያስፈልጋል ማለት ነው። ኦኬ ለእያንዳንዱ ልብስ ፓተርን ማዘጋጀታችን ምንድነው ጥቅሙ እስቲ የሚለውን ደግሞ እንመልከት። የመጀመሪያው ጥቅም ፓተርኑን የምንሰራው በወረቀት ላይ ስለሆነ ቅድም ፓተርን ፔፐር ተብሎ ለፓተርን መስሪያነት በተዘጋጀ ወረቀት ላይ ነው የምንሰራው ብያቸዋለሁ። ስለዚህ ፓተርኑን የምንሰራው በወረቀት ላይ ስለሆነ ፓተርኑን በምንሰራበት ወቅት ብንሳሳት እንኳ በቀላሉ ማስተካከል እንድንችል ይረዳናል። ኦኬ የሆነ ስህተት እንኳን ቢያጋጥም እዛው ወረቀቱ ላይ አጥፍተን ዲዛይናችንን ሪዲዛይን ማድረግ እንችላለን። ስህተታችንን እዛው ለማረም በቀላሉ እንችላለን ማለት ወረቀት ላይ ስለሆነ። ኦኬ አንደኛው ይሄ ነው ጥቅሙ። ሁለተኛው ደግሞ እንዲሁም የሰራነውን ዲዛይን ከመቁረጣችን በፊት በደንብ ተመልክተን ማንኛውንም የሚጨመርም የሚቀነስም ነገር ካለው ያን በቀላሉ ለማድረግ ይበልጥ አመቺ ነው። ኦኬ ዲዛይናችንን ከጨረስን በኋላ ወረቀት ላይ ስለሆነ በደንብ ተመልክተን ኦኬ እዚህ ጋር ምን ልጨምር እዚህ ጋር ምን ልቀንስ ብለን እዛው እያየን የፈለግነውን ነገር መጨመር የፈለግነውን ነገር እንድንጨምር መቀነስ ደግሞ የምንፈልገው ነገር ካለም ደግሞ እዛው ማስተካከል እንችላለን ማለት ነው። እንዲሁም ሶስተኛው ደግሞ በተጨማሪ ከማስ ፕሮዳክሽን ጋር በተገናኘ ከብዛት ምርት ጋር ማለት ነው አንዴ የሰራነውን ፓተርን በተደጋጋሚ ለመጠቀም እንችላለን። አሁን እንደዚህ በተለይ እንደዚህ ሎካል ጋርመንት የሚሰሩ ሰዎችን ካያችሁ የተለያዩ ፓተርኖች በካርቶን መልኩ ተሰቅለው አስቀምጠዋል። እንደዚህ አይነት ዲዛይን ሲታዘዙ የአንዴ የሰሩትን ፓተርን ነው እሱን በመጠቀም ነው የሚቆርጡት ማለት ነው። ስለዚህ አንዴ የተሰራው ፓተርን ለተደጋጋሚ በተለያየ ጊዜ በእንደሱ አይነት ሳይዝ እና ዲዛይን ለሚታዘዝ ትእዛዝ ለመጠቀም እንችላለን ማለት ነው። ይሄ በጣም ጊዜያችንን፣ ታይማችንን፣ ገንዘባችንን ሴቭ ያደርግልናል ማለት ነው። እንዲሁም ደግሞ በስራችን ወቅትም አላስፈላጊ የሆነ የጨርቅ ብክነት ወይም ፋብሪክ ዌስት እንዳይኖር በማድረግ የጨርቅ ብክነትን እጅግ ነው ይከላከልልናል። ፓተርን ስንሰራ በቃ ያቺ ፓተርን የልብሱ ላይ ቀጥታ የምንጠቀማት ስለሆነች ከዛ ውጪ የሆነ አላስፈላጊ የሆነ የሚቆራረጡ ነገሮች እንዳይኖሩ እጅግ ይጠቅማል። ይሄንን በደንብ ስራው ላይ ስትገቡ ነው በተለይ የሚገባችሁ። ፓተርን ስትጠቀሙ ይሄ አላስፈላጊ የሆኑ ቁርጭራጮች በብክነት መልክ የሚቆራረጡትን እጅግ ነው ሴቭ የሚያደርግላችሁ ማለት ነው። አሁን እነዚህ የፓተርን የማዘጋጀት እጅግ በጣም በጥቂቱ ነው ጥቅሞቹን ያሳየዋችሁ። ሌላ በጣም ዘርፈ ብዙ ጥቅሞች እንዳሉት እንድታውቁ ፈልጋለሁ ማለት ነው። ኦኬ እስካሁን የፓተርን ምንነት በጀነራል ደረጃ በደንብ እንዳየን ተስፋ አደርጋለሁ። ስለዚህ አሁን ደግሞ ስፔሲፊክሊ ከጉርድ አንጻር ነው ያየነው። እስቲ ሌሎችንም አልባሳት ምን ቅድም ብያቸዋለሁ። አንድ ልብስ ፓተርን ለመስራት ስናስብ የዛን ልብስ ኮምፖነንት ምን እንደሆነ ኮምፖነንት ስል የልብሱ ክፍሎች ፓርቶች ማለት ነው ምን እንደሆነ መረዳት አለብን። ያን በኮምፖነንቱ ብዛት ልክ ነው ፓተርን የምናዘጋጀው ብያቸዋለሁ።
ሶ እስቲ አሁን ደግሞ የምትመለከቱትን ቲሸርት የጉርድ ቀሚሱን እንዳየነው ማለት ነው የሌሎቹንም አልባሳት ፓተርን ስንሰራ ምን ምን የልብሱን ፓርቶች እንደምንሰራ እንመልከት። አሁን ይህን ቲሸርት ስታዩት እስቲ እናንተ ራሱ ምን ይታያችኋል? ፊት ለፊት ላይ የፍሮንት ፓርት አለ። የፍሮንት ፓርት ይኸው እንደምታዩት በቃ አንድ ወጥ የሆነ ፍሮንት አለ። ከዛ ባክ ደግሞ አለ የኋላ ፓርት ማለት ነው። ከዛም በኋላ ደግሞ እጅጌ አለ ስሊቭ ማለት ነው። እጅጌው ጋር በስፌት ነው ከዋናው ከልብሱ ጋር የተገናኘው። ሶ ስለዚህ አሁን ይሄ ቲሸርት ስንት ኮምፖነንት አለው ማለት ነው? ይሄም ቲሸርት 3 ኮምፖነንት አለው ማለት ነው። ምን የሚባል ፍሮንት ፓርት አለው፣ ባክ ፓርት አለ፣ እንዲሁም ስሊቭ ደግሞ እጅጌ አለው ማለት ነው። ስለዚህ አንድ እንደዚህ አይነት ቲሸርት ለመስራት ስናስብ ምንድነው የምንሰራው ማለት ነው? የልብሱን ፍሮንት ፓርት እንሰራለን፣ ባክ ፓርት እንሰራለን፣ እንዲሁም ደግሞ ስሊቭን ወይም እጅጌውን እንሰራለን ማለት ነው። ይሄም 3 ኮምፖነንት አለው ማለት ነው። እያንዳንዱን ፓተርን ስለምንሰራ ከዚህ በፊት ምንም ስለ ፓተርን የማያውቅ ዝም ብዬ ቀጥታ ፓተርን ሰርቼ እንዲህ ነው ፓተርን የሚሰራው ብሎ ፓተርን ራሱ ምንድነው የሚለውን መረዳት ስላለባችሁ ነው የዛሬውን ቪዲዮ ያዘጋጁት። ስለዚህ ፓተርን በደንብ እንዲገባችሁ ፈልጋለሁ። አሁንም ደግሞ ይሄንን እስቲ የምትመለከቱት ፖሎ ሸርት የሚባል ልብስ እስቲ እንመልከት። ይሄንን ፖሎ ሸርትም እስቲ ከቲሸርቱ ራሱ ቀደም ካየነው ቲሸርት ምንድነው የሚለየው? እስቲ ተመልከቱት። እንደምታዩት ፍሮንትና ባክ አለው፣ ግን ባኩ ላይ ብዙም የሚለይ ነገር የለውም። እንደምታዩት ይሄ ከኮሌታ ውጪ ፍሮንቱ ላይ ግን የሚለይ ነገር አለ፣ ተከፍተት ነገር አላት። ፖሎ ሸርት በራሱ ከፊት ለፊት የተወሰነች ተካፋሽ ነገር አላት አንገቷ ጋር ማለት ነው። ሶ እሷን እንዴት ነው የምናዘጋጀው የሚለው ፓተርን ስንሰራ የምናየው ነው ቅድም እንዳልኩት። ነገር ግን አሁን የዚህን የፖሎ ሸርት ኮምፖነንት ለመረዳት ምንድነው ፍሮንት ባክ አለ፣ እንዲሁም ስሊቭ አለ እንደ ቲሸርቱ ማለት ነው። ከዛ ግን ተጨማሪ ምን አለ? እቺ ፊት ለፊቷ ላይ የምታዩት ፕላንኬት ነው የምትባለው። ለሷ የምትዘጋጃለች የምትቆረጥ ኦኬ። እሷ ፓተርን ተሰርታ ተሰንጥቃ ለሷ ተብላ ተቆርጣ እንደዚህ ፕላንኬቱን በዚህ መልኩ እንድንሰራው የሚያደርገን ለብቻው ለሱ ብለን የምንቆርጠው አለ። ሶ ስለዚህ ሌላ አራተኛ ኮምፖነንት እቺ ፕላንኬቷ አለች ማለት ነው። ፕላንኬቷ ስንት በስንት ነው እንዴት ነው የምትሆነው የሚለውን እንደርስበታለን። ዛሬ እሱ አይደለም እናንተ ማወቅ የሚጠበቅባችሁ። ዛሬ እያንዳንዱ ልብስ ስንት ኮምፖነንት እንዳለው እንድትረዱት ነው የምፈልገው። ስለዚህ በዚህ መሰረት የዚህ የፖሎ ሸርት ኮምፖነንትስ ወይም ፓርቱ ማለት ነው ፍሮንቱ አለ፣ ባኩ አለ፣ ስሊቭ አለ እጅጌ ያልኳችሁ፣ ከዛን ደግሞ ኮላር አለ ኮሌታ ማለት ነው። ኮሌታ ላይ በጣም ብዙ አይነት ኮሌታ አለ። እሱንም እያንዳንዱን እናያለን። ብቻ የዚህ ፖሎ ሸርት እነዚህ 5 ኮምፖነንቶች አሉ ማለት ነው። ልድገምላችሁ። ፍሮንቱ አለ፣ ባክ አለ። ፍሮንት ማለት የልብሱ የፊት ለፊት ክፍል ማለት ነው። ባክ አለ፣ ባክ ማለት የልብሱ የኋላ ክፍል ማለት ነው። ስሊቭ አለ፣ ስሊቭ ማለት እጅጌ ማለት ነው። ፕላንኬት አለ፣ ፕላንኬት ማለት እቺ ስንጥቋ ላይ የምትገባዋ ማለት ነው። ለብቻዋ ትዘጋጃለች እሷን ፓተር። እንዲሁም ደግሞ ኮላር አለ፣ 5ኛ ኮላር ማለት ኮሌታ ማለት ነው። ሶ ይሄ ፖሎ ሸርት እነዚህ ኮምፖነንቶች አሉ። ስለዚህ አንድ ፖሎ ሸርት ለመስራት ያሰበ ሰው እነዚህን 5 ፓተርን ያዘጋጃል ማለት ነው። ኦኬ። እንዲሁም ደግሞ የሸሚዝን እንመልከት። የሴት ሸሚዝ አሁን ይሄን ሁሉ እየደጋገምኩ ምነግራችሁ እይታችሁ እንዲሰፋ ነው። በተለይ ለጀማሪዎች ስለሆነ ይሄን ቪዲዮ ያዘጋጀሁት ፓተርን ላይ ያላችሁ እይታ በደንብ እንዲሰፋ ስለምፈልግ ነው። ሶ ሸሚዝ ላይ እንደምታዩት ከፊት ለፊት ተካፋሽ ነው፣ ከኋላ ደግሞ ድፍን ነው። ኦኬ ያው ይሄን ሸሚዝ ሁላችንም እናውቃለን ይሄንን። ስለዚህ ተካፋሽ ሲሆን ራሱ ፓተርን የምናዘጋጅበት መንገድ ራሱን የቻለ አለ። እሱን ፓተርን ስንሰራ ነግራችኋለሁ ብያለሁ። ነገር ግን አሁን ይሄ ሸሚዝ ስንት ኮምፖነንት አለው? እስቲ እናንተ ቪዲዮን ፖዝ አድርጋችሁ ገምቱ። ኦኬ ይሄ ሸሚዝ የልብሱ የፊት ለፊት ክፍል አለ የምታዩት፣ እንዲሁም የልብሱ ደግሞ የኋላ ፓርት አለ፣ ፍሮንትና ባክ ያልኳችሁ ማለት ነው። ይሄ ሸሚዝ ደግሞ እንዲሁም ስሊቭ አለው እጅጌ ማለት ነው። እንደምታዩት ደግሞ ከእጅጌው ደግሞ ታች አካባቢ ላይ ማለት ነው ካፍ የሚባላል፣ አምባር ነው በተለምዶ የሚባለው፣ ካፍ ይባላል። ይሄ እጅጌውን አፍኖ የሚይዝልን ማለት ነው። ኦኬ እሱ አለ። ሌላ ደግሞ ይሄ አሁን ካፍ ያልኳችሁ 4ኛ ማለት ነው። ሌላ 5ኛ ደግሞ ኮምፖነንት ምን አለ? እቺ ፕላንኬት የስሊቭ ላይ ያለችው እጅጌዋ ላይ ያለችው ፕላንኬት ወይም ቅድም ፖሎ ሸርት ላይ ከላይ እንዳየነው ማለት ነው። እንደዛ አይነት ወደዛ የሚጠጋጋ ነገር ነው። አሰራሩ ግን ይለያያል። ግን ዞሮ ዞሮ ፕላንኬት ነው የሚባለው፣ ስሊቭ ፕላንኬት ነው የሚባለው። ሶ እጅጌዋ ጋር ያለችው እቺ ተካፋቿ ነገር ደግሞ አለች ፕላንኬቷ ማለት ነው። ይሄኛው ደግሞ ፕላንኬቷ 5ኛ ኮምፖነንት ማለት ነው። እንዲሁም ደግሞ ኮላር አለ።
ኮላር ደግሞ ስድስተኛ ኮምፖነንት ማለት። አሁን እዚህ ጋር የሸሚዝ ኮሌታ ላይ ራሱን የቻለ ዋን ፒስ ኮላር፣ ቱ ፒስ ኮላር ምናምን የሚባሉ አሉ። እሱን ስንሰራ ነው የምናየው። አሁን እንደዚህ አይነት ሸሚዞች በቱ ፒስም ይሰራሉ፣ በዋን ፒስም ይሰራሉ። ዞሮ ዞሮ ግን እሱን በደንብ ፓተሩን ስንሰራ ይሄን የሸሚዝን ፓተርን ሁሉንም ስለምንሰራ በጊዜው የምናይ ይሆናል ማለት ነው። ሶ የዚህን ሸሚዝ ኮምፖነንት ስናይ ፍሮንት ፓርት አለን፣ የፊት ለፊት ክፍል፣ ባክ ፓርት አለን፣ የልብስ የኋላ ክፍል፣ ስሊቭ አለን፣ እጅጌ ማለት ነው፣ ካፍ አለን፣ እጅጌዋ እቺ ከታች ያለችው አምባር ሸሚዝ ላይ ሁላችሁም ላይ ምን ታቋታላችሁ፣ ቁልፏ ምን ትምትልበት አምባሯ ማለት ነው። ካፍ አለን፣ እንዲሁም ፕላንኬት አለን፣ እቺ ተካፋቿ እጅጌዋ ጋር ያላት ተካፋች፣ እንዲሁም ደግሞ ኮላር አለ። ይሄ በብዛት የሴት ሸሚዞች በዚህ መልኩ ነው የሚሰሩት። እዚህ ጋር ልብ እንድትሉ የምፈልገው ነገር ሸሚዝ እንዲህ ነው የሚሰራው ተብሎ አንድ ህግ የለውም። እንደምታውቁት አሁን የተለያዩ አይነት ሸሚዞች ስላሉ አሁን ስለዚህኛው ሸሚዝ ነው እያወራ ያሉት። ፒክቸሩ ላይ ስለምትመለከቱት ሸሚዝ ነው እያወራን ያለን ኮምፖነንቱን ስናወራ ማለት ነው። አሁን ደግሞ እስቲ የወንድ ሸሚዝን እንመልከት። አሁን እዚህ ጋር እንደምታዩት የምትመለከቱት ፒክቸር ማለት ነው። እንደነገርኳችሁ ሸሚዞች በጣም በብዙ አይነት ዲዛይን ሊሰሩ ይችላሉ። በጣም በብዙ አይነት አሁን እኔ እያወራው ያለሁት የምታዩትን ፒክቸር ኦኬ። እንደየ ዲዛይነሩ ፍላጎት፣ እንደየ ከስተመሩ ፍላጎት የተለያዩ አይነት የሚጨመሩ የሚቀነሱ ነገሮች ይኖራሉ የትኛውም አልባሳት ላይ። አሁን እኔ እዚህ ጋር ስለምታዩት ፒክቸሩ ላይ ስለምታዩት ሸሚዝ ነው እያወራ ያለው። ስለዚህ ይሄኛው ራሱ ስንት ኮምፖነንት እንዳለው ለመረዳት አሁን ለዚህ ይሄን ሸሚዝ ፓተርን ለመስራት ብንፈልግ የሸሚዙ ፍሮንት ፓርት አለ ኦኬ፣ የምታዩት ባክ ፓርት አለ ኦኬ። ፍሮንት ፓርቱ ላይ ደግሞ ፖኬት አለች፣ ኪስ ማለት ነው። ፖኬት ማለት ቸስት ፖኬት እዚህ ደረቱ ጋር ያለው ማለት ነው። ባኩ ላይ ደግሞ ምን አለ? ዮክ ይባላል። ይሄ ከላይ ትከሻው አካባቢ ላይ ያለችዋ ከላይ እንደ ስፌት ነገር የምትታየው ማለት ነው። በብዛት ሸሚዞች ላይ ይገባል። ዮክ ነው የሚባለው። እሱንም ለብቻው ባክ ከሰራን በኋላ እንነጥለዋለን። አሁን እንዴት ነው የሚሰራው አይደለም እየነገርኳችሁ ነው። ደጋግሜ የምነግራችሁ ኮንፊውዝድ እንዳትሆኑ ነው። እንዴት እንደሚሰራ ሳይሆን እያየን ያለ ነው ኮምፖነንቶቹን እንዴት መለየት እንደምንችል። ኦኬ ስለዚህ ፍሮንት ባክ አለን፣ ከዛን ዮክ አለን። ዮክ እቺ ከጀርባው ባኩ ላይ ያለችው ከላይ የምትገባው ማለት ነው። እንዲሁም ደግሞ ፍሮንት ላይ ደግሞ ቸስት ፖኬት አለን። ኪስ ነው ብያለሁ ፖኬት ማለት። እንዲሁም ደግሞ ስሊቭ እጅጌ አለ፣ ካፍ አምባር የምንለው ማለት ነው። ቅድም በደንብ ነግሬያቸዋለሁ ካፍ ምን ማለት እንደሆነ። እንዲሁም ደግሞ ፕላንኬት አለች የተካፋቿ ማለት ነው። እጅጌዋ ጋር ያለችው ፕላንኬት ተካፋቿ አለች። እንዲሁም ደግሞ ኮላር አለ ኮሌታው ማለት ነው። ይሄንንም በዚህ መልኩ እነዚህን ኮምፖነንቶች ሙሉ በፓተርኑን በመስራት የሸሚዝ ፓተርን በቀላሉ መስራት እንችላለን ማለት ነው። ኦኬ እንደነገርኳችሁ ደጋግመን እያንዳንዱን አልባሳት እያየን ያለነው በደንብ የአንድ ልብስ ኮምፖነንት የመለየት ችሎታችሁ እንዲያድግ እይታችሁ እንዲሰፋ ስለፈለኩኝ ነው ማለት ነው። ኦኬ ወደ ሱሪ ደግሞ ስንመጣ ሱሪም ላይ በጣም ብዙ አይነት ሱሪዎች እንዳሉ ታውቃላችሁ መቼስ እናንተ ማለት ምንም ይሄንን ቡቲክም ስትሄዱ ሰዎችም የለበሱትን ስታዩ ሱሪዎች በጣም ብዙ አይነት ዲዛይኖች አሉ። ቅድም እንዳልኳችሁ አሁንም እዚህ ጋር ስለምንመለከተው ፒክቸር ነው የምናወራው ማለት ነው። ሱሪ ላይ አሁን የሴት ሱሪ ላይ በብዛት ምን አለ ኪስ አገባብ ላይ የጎን ኪስ አንዳንድ ሰዎች አይፈልጉም፣ አንዳንድ ሰዎች ደግሞ ይፈልጋሉ፣ ሴቶች ማለት ነው። አሁን እኔ ራሱ አንዳንድ ሰዎች ኦርደር ስሰራላቸው ጎን ኪስ ይቀር የሚሉኛሉ፣ አይ ጎን ኪስ ይግባ ይኑረው የሚሉኛሉ። እንዲሁም የኋላ ኪስም ደግሞ አንዳንድ ሰዎች አይ የኋላ ኪስ አይግባበት አልፈልግም የሚሉአሉ፣ አይ አንዳንዱ ደግሞ ይሁን ይግባበት የሚሉአሉ። ስለዚህ እንደዚህ አይነት ነገሮች እንደ ደንበኛችን ፍላጎት ልናረጋቸውም ላናደርጋቸውም የምንችላቸው እንደሆኑ እንድትረዱ ያስፈልጋል። ግን አሁን ይሄ ሱሪ ስንት ኮምፖነንት አለው የሚለውን ግን ለማየት ያክል ግን እንደምታዩት ፍሮንት ላይ የቀኝ እግርና የግራ እግር አለ። የፊት ለፊት የቀኝ እግርና የግራ እግር ለብቻው ነው። እሱ ፓተርን ስንሰራ ማለት ነው ቀኝ እግሩ አንድ ለብቻ አለ፣ የግራ እግሩም አንድ አለ። ፍሮንት ላይ በስፌት ነው የሚገናኘው። ሴንተር ላይ ያለችው ስፌት እሷ የቀኝና የግራውን የምናገናኝበት ማለት ነው። እንዲሁም ባክም ላይ የባክ የኋላ ማለት ነው የቀኝ እግር አለ፣ የግራ እግር አለ። አራት ፒስ ነው ያለው ማለት ነው። የፊት ለፊት ሁለት አለ የቀኝና የግራ፣ የኋላ ደግሞ ሁለት አለ የቀኝና የግራ። ይሄ ዋናው የሱሪው አካል ማለት ነው። እነዚህ አራት ናቸው። አራቱን ገጣጥመን ነው ወደ ሱሪነት የሚቀየረው። እንዲሁም ግን ሌላ ተጨማሪ ምን አለ አሁን ከዚህ ሱሪ አንፃር እዚህ ፊት ለፊት ላይ
ዚፕ ማስገቢያው አለች። የፍላይ ዚፕ ነው የሚባለው። ሶ ዚፕ ለማስገባት ተብሎ ለብቻዋ የምትቆረጣለች ወይንም ደግሞ ከፍሮንቱ ጋር ተያይዞ ሊደረግ ይችላል። እሱ ፓተርን ስንሰራ የምናየው ነው። ግን ለብቻውም ካደረግን እሷን ማዘጋጀት ይቻላል ማለት ነው። እንዲሁም ደግሞ ዌስት ባንድ ማለት ቅድም እንደነገርኳችሁ ወገብ የሚገባ ነው ብያችኋለሁ። ሶ ዌስት ባንድም ለብቻው ይዘጋጃል ማለት ነው። ይሄም ሱሪ ላይ ያለው ሌላው ኮምፖነንት ነው ማለት ነው። እንዲሁም አሁን ኪስ ላይ ደግሞ የጎን ኪስ የሚገባ ከሆነ ለጎን ኪስ ለብቻው ፓተርን ይዘጋጅለታል። እንዲሁም የኋላ ኪስም ካለው ለኋላ ኪስም ደግሞ ለብቻው ፓተርን ይዘጋጅለታል ማለት ነው። ስለዚህ የኪስ ጉዳይ ኦፕሽናል ነው በብዛት የሴቶች ልብስ ላይ እንደ ደንበኛችን ፍላጎት ነው ማለት ነው። ሶ ስለዚህ በዚህ መልኩ የሱሪንም እያንዳንዱን ኮምፖነንት መስራት ፓተርኑን መስራት እንችላለን ማለት ነው። እንዲሁም ቅድም ብያችኋለሁ የሱሪ ላይ ኋላ ኪስ የሌለው ደግሞ በዚህ መልኩም ይሰራል ማለት ነው። ኋላ ኪስም የጎን ኪስም የሌለው አሁን በምትመለከቱት መልኩ ደንበኞቻችን ሊፈልጉ ይችላሉ። ስለዚህ ደንበኞቻችን ከፈለጉ ደግሞ እኛ የደንበኞቻችንን ፍላጎት ስለሆነ በዋናነት የምናስቀድመው ቅድም ኪስ ያለው ሊሆን ይችላል። ይሄ ደግሞ ኪስ ሳናዘጋጅ ዝም ብለን ከኪስ ውጪ ኪስ ሳይኖረው ማለት ነው በዚህ መልኩ ሱሪን እንሰራለን። አሁን ይሄ ቅድም እንዳልኳችሁ የቀኝ እግር አለ፣ የግራ እግር ሁለት ማለት ነው ፍሮንት ላይ፣ እንዲሁም ባክ ላይ የቀኝና የግራ አለ ሁለት ባክ፣ ከዛን ዌስት ባንድ ነው የሚጨመረው ማለት ነው። በቃ ይሄ እነዚህ ናቸው ኮምፖነንቶቹ ማለት ነው። በእነዚህ ልክ ነው ፓተርን የምንሰራው ማለት ነው። ወደ ወንድ ሱሪ ደግሞ ስንመጣ የወንድ ሱሪ ላይ ኪስ ነሰሰሪ ነው፣ በቃ አስፈላጊ ነው። አሁን ወንድ ሱሪ እያሰራ ኪስ አይኖረው የሚል እኔ አጋጥሞኝ አያውቅም፣ አይኖርም። ምክንያቱም በብዛት ወንዶች አሁን ሴቶች በብዛት ኪስ ለምንድነው የማይፈልጉት? ቦርሳ ስላላቸው እቃዎቻቸውን ቦርሳ ላይ መያዝ ይችላሉ። ወንዶች ግን እንደዚህ እንደ ሴቶች ቦርሳ በብዛት ስለማንጠቀም ዋሌት ከኋላ ኪስ እናስቀምጣለን፣ ጎን ኪስ ደግሞ ስልካችንን እናስቀምጣለን። ስለዚህ ከዛ አንፃር ኪስ ለወንድ ሱሪ ነሰሰሪ ነው ማለት። ስለዚህ የወንድ ሱሪን ስንሰራ ፍሮንት ላይ የምታዩት የቀኝና የግራ አለ፣ ባክም ላይ የቀኝና የግራ እግር አለ። ኦኬ ሶ እነሱን ፓተርን ከሰራን በኋላ ደግሞ ፍሮንት ላይ ዚፕ የምታዩት ማለት ነው ፍላይ ዚፕ ያልኳችሁ እሷ አለች። እንዲሁም ደግሞ ኪስ አለው የጎን ኪስ ማለት ነው እንደምታዩት ለእያንዳንዱ ፓተርን ይዘጋጅለታል። እንዲሁም ደግሞ የኋላ ኪስም ላይ ዌልት ፖኬት ነው የሚባለው የኋላ ኪስ ላይ ለሱ ፓተርን ይዘጋጅለታል። እንዲሁም ደግሞ ዌስት ባንድ እዚህ ወገቡ ጋር ለሚገባውም ለሱም ፓተርን ይዘጋጅለታል ማለት ነው። እዚህ ጋር የቅድም የሴቶችን ስነግራችሁ የሴት ሱሪ ላይ በብዛት ዚፕ ስንጠቀም ኦፕሽናል ማለት ፊት ለፊት ላይ ፍሮንት ላይ ልናደርግ እንችላለን፣ ከፊት ለፊት ማለት ነው። እንዲሁም ደግሞ ሳይድም ላይ ሊገባ ይችላል። አሁን የሴት ዚፕ በተለይ የሴት ሱሪ ላይ ኪስ የማይኖር ከሆነ እና ደግሞ ደንበኛችን ፍላጎት ነው እንዳልኳችሁ፣ ግን በብዛት ጎን ላይ ዚፑ ሊገባ ይችላል። የሴት ሱሪ ላይ ነው ያልኳችሁ። የሴት ሱሪ ላይ ከፊት ለፊት ልናስገባ እንችላለን ዚፑን፣ ወይም ደግሞ ከጎንም ልናስገባ እንችላለን። በሁለቱም መልኩ ነው የሚሰራው ማለት ነው። ሶ ይሄንን ስፌት ላይ ስለምናይ ሃይላይት ልንገራችሁ። የወንድ ላይ ግን ዚፑ ሁል ጊዜ ከፊት ለፊት ነው የሚሆነው ማለት ነው። ስለዚህ ማንኛውንም የልብስ ፓተርን ስንሰራ የምንሰራው ልብስ እያንዳንዱን ኮምፖነንት ወይም የልብሱን ክፍሎች ፓርቶች ማለት ነው ማወቅ ይጠበቅብናል ማለት ነው። በጣም ይሄ ማለት ለምንድነው አንዱን እናጎደላለን ማለት ነው። አንዱን እንደማጎደል ማለት ልብሱ ሙሉ አይደለም ማለት ነው። ኦኬ ስለዚህ እያንዳንዱን የልብሱ ኮምፖነንት ስንት ኮምፖነንት አለው፣ ምን ክፍሎች አሉት፣ ይሄ ልብስ ስንት ክፍሎች አሉት የሚለውን በማወቅ በዛ ልክ ነው ፓተርን የምናዘጋጀው ማለት ነው። ሶ አሁን ዛሬ ያየነው የተወሰኑ አልባሳትን ነው፣ ሃይላይት ነው። እሱንም ያየነው ያው ከጊዜ አኳያ ማለት ነው። ነገር ግን የማንኛውንም አልባሳት ፓተርን ስንሰራ በመጀመሪያ የልብሱን ዲዛይን እና ኮምፖነንት በደንብ መረዳትና ለነሱ ደግሞ የሚሆኑ ፓተርኖችን ማዘጋጀት ነው የሚጠበቅብን ማለት ነው። በዛሬው ትምህርታችን የፓተርን ምንነትን እና ጥቅሙን በዝርዝር አይተናል። እንደተረዳችሁ ተስፋ አደርጋለሁ። እያንዳንዱን አልባሳት ፓተርን እየሰራን ፓተርን የሰራነውን ደግሞ የቆረጥነውን ደግሞ እየሰፋን በተግባር ስናይ በደንብ እንደሚገባችሁ ደግሞ እርግጠኛ ነኝ። ምናልባት ከዛሬ ትምህርታችን ጋር በተገናኘ ያልገባችሁ ነገር ካለ ቪዲዮውን ደጋግማችሁ እዩት። ደጋግማችሁ አይታችሁትም ደግሞ ግራ ያላችሁ ነገር ካለ ጠይቁኝ። ቪዲዮ ከጠቀማችሁ ደግሞ ላይክ ማድረግ አትርሱ። ሐሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።
በሚቀጥለው በሌላ የትምህርት ክፍል እስክንገናኝ ሰላም።